ዛሬ በሁለት ነገር ነው የመጣው። ሀያት ወይም ሀያት ባጃጅ ላይ ልጇን በጀርባ አስቀምጣ ስትሰራ የነበረች ልጅ በአንድ አጋጣሚ ሶሻል ሚዲያ ላይ ወጥታ እነ ሀቢባ 450 ሺህ እንትን ብለው የራስሽ ባጃጅ ከሆነ ጠንክረሽ ትሰሪያለሽ ተብሎ ባጃጅ ተገዝቶ የተሰጠሽ እናት አንተ ራስህ የ7 ዓመት ልጅ ወጥቶ በአረበኛና በአማርኛ ውድና የተከበራችሁ በቲክቶክ ሶሻል ሚዲያ እገዙን እርቦኛል ጆዓና እያለ በአረበኛ ሲያስተላልፍ በአማርኛ ደግሞ ሀቢባን እና ሌሎቹን እናቴ ላይ እጅሽን እየቀሰርሽ አትውቀሻት፣ እናቴ ብታጣ ነው እንጂ ቢርበን ቢቸግረን ነው እንጂ ልመና መታ እናንተን የጠየቀሻችሁ፣ እናቴ ጠንካራ ናት፣ እስከ ዛሬ ድረስ ያሳደገሽኝ ከባጃጅ በጀርባ አስቀምጣ እየሰራሽ ነው። አሁን ግን ለምን ጠየቅሽ ብላ ሰላም ነው የምንፈልገው። የምትጨነቀውን ስለሌላው ነገር ያገባንም ግን ሰላም እናንተ ትኩስ እንጀራ እየበላችሁ ነው፣ ከጥሩ ቤት እየኖራችሁ ነው። እናቴ ግን የሚበላ ነገር ከቤት የለም ቸግሮናል ብለን ሶሻል ሚዲያ በመጣነ እናቴን እጃችሁን እየቀሰራችሁ የምትሳደቡ የምትቆጡ ሰዎች የለም ኪሳራ ገንዘብን ተጠንቀቁ ብሎ እንግዲህ መልእክት አስተላልፏል። የ7 ዓመት ልጅ አይመስልም። በነገራችን ላይ መልእክቱ የ7 ዓመት ልጅ አይመስልም። የእውነት በደንብ የተጠና በአረበኛም ስታዩ ሲያስተላልፍ ጆዓና እኔ ኢትዮጵያዊ ነኝ ሀበሻ ነኝ ያለ ያስተላልፈውን እኔ አይቼ በጣም ነው የገረመኝ። አዎ ኢትዮጵያ ላይ ኑሮ ውድነት አለ፣ በጣም ከባድ ነው ያለው። ሁሉም ቦታ ላይ እንትን እያለ ነው። ግን ሀያት እጅ አላት እግር አላት። ሰርተሽ ለምናት አትበይም። ወደ ሀገር ወጥተሽ ስሪ አይሆንም፣ ከሰው ቤት ገብተሽ ስሪ አይሆንም። ለቤት ክራይ ሊሆነኝ ነው ልጅ እናት ካለ ወላሂ እናት ያላችሁ ሰዎች ትሰራላችሁ። እናቷ ልጇን ሰጥታ ከሰው ፊት ከመቆም እድሉን ቢያመቻቹላት ወጥታ ብትሰራ ትቀየራለች። ስንት ጤናቸውን አተው እስኪ ፋጡማ ጎጃም ህይወት አስተውሱ እንደሆነ መስራት የምትችል ብትሆን በዚህ ህመሟ አሁን ራሱ ብትመጣ ጥሩ ነው፣ ግን አያስገባትም እንትን ምርመራ ላይ እንኳን ካንሰር ታውቃላችሁና እጅ እግር እያለን ጤና እያለን እድሉን አግኝተን መስራት አለብን። ከልጆቹ ጋር እኔ የስንት ዓመት አድርጌ ነው ልጆችን ትቼ የመጣሁ። እናቴ ስላለሽ እናቷ ካለሽ ደግሞ ፈለገው ቦታ ላይ ማደግ ይችላል። ይሄ ደግሞ አሁን ራሱን እንትን ያለ ነው እና ለልጆች ችግራችሁን እንደዚህ ለማኝ እንዲሆኑ ማድረግ የለባችሁ። ለመጨረስ የእውነት በጣም ያስጠላል። እንዲያውም ልጆች እንዳያዩ እንዳይሰሙ ተብሎ ለበቃ ተብሎ እንትን ይላል እንጂ አስጠንቶ በቃ እንደ ፊልም አይዞ መጥቶ እንደዚህ አይነት አነጋገር እኔ አንዳንድ ጊዜ ፓርላማ ላይ አጥንቶ የመጣ ነው የሚመስል ወሬው ሲያወራ አዳምጡት ማለት ነው። በጣም በጣም ከባድ ነው። ሀያት ችግሮሽ ይሆናል አትቸገሪም አይባልም። ያው እንዳይ ባጃጅ ስልጣን ምን ያደርጋል ግን ወላሂ እንትን ብለሽ ከዛ ወደ መኪና እንደቀየርሽ አሮጌ መኪና እንትን ከማለት በባጃጅ ሰሪ ጥሩ ነበር። ግን ከሆነ በኋላ የተሻለ ለማግኘት ሊሆን ይችላል። ያን እንደሆነ ሆኖ አሁን ላይ ያለው ነገር ግን ልጅሽን አወጥሽ በዚህ ልክ እንዲያወራ ባታደርጊው ጥሩ። በጣም ከባድ ነው። በዚህ እድሜ ይህን ያህል ወሬ ያወራል ብዬ ነው ያልጠበቅኩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተከታታዮች እንዴት ናችሁ? ዛሬ የመጣው በሁለት አንደኛው እንግዲህ ሀገራችን ላይ በሀያት 6ኛ ዓመት ጦር ባጃጁ ምሳሌ የነበረሽ ኢትዮጵያ ላይ ጠንካራ ተብላ በሶሻል ሚዲያ መታ የነበረሽ አሁን ደግሞ ነገሮች ፈለገሽው ሳይሆን እናቴ ወንድሜ ወገኖቿ ሶሻል ሚዲያ ላይ አነጋጋሪ የሆነ ቃላት እየተናገረ ለልጅ ይህን ያህል ማስተማር የለባችሁም። በልጅ ልመና መውጣት የለባችሁም። ለልጆች እናት ሲቸግራት እሷ ሳትበላ ለሱ በልቻለሁ ብላ የምታበላ እናት ጭራሽ እርቦኛል ብለ እናት ወቀሱ እንደዚህ ብለት አጥንቶ መውጣት የለበትም። መጠየቅ እገዙ ማለት ባለበትም በስነ ስርዓት ባለው መልኩ እንጂ ለልጁ ወራን ጥሩ አይደለም ብሎ ብዙ ሰው ትችት ከጦርነት ምንም ነገር ስላላገኘን በቃ እና በዚህ መልኩ ብዙ ድሎች አመቻችተውላት ነበር። እሷ ግን አይሆንም ብላለች። መኪና ሹፌር መሆን የምትፈልገው እንግዲህ መኪናውን ደግሞ ባጃጅ ሽጣ አሮጌ መኪና ገዝታ ነበር። እሷም ጋር ገብታለች። ካልተሰራች መሸጥ አይቻልም ከጦርነት ምንም ብላለች። የተገኘ ነገር የለም። በዚህ እናንተ ምን ትላላችሁ? ሁለተኛ ደግሞ ታታሪ ጀግና ለለውና ነው ሀገር ነው ወንድም ሲበርስ ወንድም ታማጅ ያሳደገሽ ባላወቅ ነው ባለፉት ነገሮች ከዛው ለማህት ያወጣሽ
ባለፉት ጦርነት ተምረናል። ይበቃል። ታውቋታላችሁ። አስተምሮናል። ላይ እንግዲህ የሌለውን ምን አይነት መድኃኒት ትሸጫለች መጥፎ ብሎ እንደሆነ ተምረንበት ያለፍን ስለሆነ አሁን ማንንም ያሸንፋል፣ ማንም ትክክል ነው፣ ማንም ትክክል አይደለም ብለው ነገር ይዘታል። ግን እንደ ሰው በቃም በቃ ኢትዮጵያዊ በንግግር ፍቱት ማለት የለም። ያን ሰው ካደገ ያንን ለመጣል የምናደርገውን ጉልበት ለጦርነት ገንዘብ ለራሳችን ለስራ ብንጠቀመው ይሄን የምትፈልጉ ያንን ሰውን እያተላለቃችሁ ልጆቻችሁን አሜሪካ እያስተማራችሁ የድሃ ልጅ ሁል ጊዜ በየዓመቱ የሚከበርበት መፍትሄ እየጠቆማችሁ የሌለውን ነገር አለ እያላችሁ ምንም ምክንያት የለም። ልጆቻችሁን አምጡና እስኪ ጨምሯቸው አብራችሁ ከዚህ የውጭ እያያችሁ ስትስቅ ለብሳ ስትመጣ ለትምህርቱ ለፈተናው ውስጥ እኮ ይዘጋጃል። የሰው ልጅ በዛች ልጇ ስንት መስዋዕት ወንድሞች ደግሞ አልሐምዱሊላህ እንኳን ሰኔ ላይ አሁን የልጇ ናፍቆት እንዳይበቃት አለ። እናንተ እንደገና ሱቋን ለማዘጋት እሷን ለማሳሰብ እንዲማመት መንገድ በጣም ከባድ ነው እያሉ ይሳቀቃሉ። ኧረ ተው ወላሂ እነሱ ልጆች ተንደላቀው እሷን ስለጣላችሁ እናንተ ምንም የምታገኙት ነገር የላችሁም። ለዕለት ደስተኛ ልትሆን ትችላላችሁ። የእሷ መውደቅ የሚያስደስታችሁ አብዛኛው እንደዛ ነው። ኢትዮጵያዊ ራሱ ማደግ አይፈልግም፣ ሰውም እንዲያድግ አይፈልግም። የመቀኛነት ጥግ ማለት ትክክለኛ ነገር ቢሆን ጥሩ ነበር። ግን አብሮ ሰርቶ ማደግ እየተቻለ ለምንድን ነው እሷን ለመጣን በዚህ ልክ የእሷን እንባ መፍሰስ የምትጠብቁ? ለምንድን ነው የጊዜው አዋጅ የእውነት ተዋት፣ ስራበት። የማን ልጆች የልጇን ናፍቆት አሁን ሌላ ነገር ነው። እንደገና ደግሞ ስራዋን ልጇን ሰዳል ሰራ ብላ እንትን ባለሽ አለምን ናቸው ፈተናቸውን በስራዋ እየሰራሽ ቀን ያለፈው እባካችሁን ተዋት፣ ትስራ። ባለስልጣን ምን አደረገሻችሁ? ከቻላችሁ አፋልመው መጨረሻ ላይ እኮ ራሳቸውን አሜሪካን ከሆናችሁ ለማስታወቂያ እየሄዳችሁ እያያችሁ ማንም የሚጠቅም ነገር ደግሞ ተው አትስራበት። የሌለው ነገር ለፖሊስ የሌለውን መድኃኒት ሸጣለች በይጠቁማል። ምንድን ነው መድኃኒት? ያንን መድኃኒት አንተ ሻጭ ነው። እናቶች በቃን እያሉ በተለይ ይሄ ኦንላይን የሚባል ይሄ ቪታሚን ምናምን የሚባለው በየቦታው ውስጥ ገብቷል። ተስፋ ግን ይሄ ሁላ ሲኖር ካሊብስ ውጭ ሌላ ስናስተዋወቅ አይቻላቅም። ባያዎች ሽቲዎች እነዚህን ነው የምታስተዋውቁ። ተዋት፣ ትስራበት፣ ተዋቸው። ለሚሰራ ሰው ዋካችሁን ተው። ከቻላችሁ አበረታቱ፣ ካልቻላችሁ ዝም በሉ። ምቀኛ ትሆኑባቸው። በነገራችን ላይ ከዚህ ሀገር ሀቅን ይዞ እንጂ ወይ ወስደውን የትግራይ ልጅ ያው በበጣ ገቢ ያለ ሰው ስለሆነ ምቀኛው ወስደው የራሳቸውን ያሉት መድኃኒት ያስቀምጠው መቼ ነው እንዲፈተሽ ካላደረጉ በስተቀር የትግራይ ወጣት ሙሉ ሸዋዬ እንደዚህ አይነት ነገሮች ይዛ አይቻላል። ባሸንዳዬ ደፍራም አታደርግ ታውቃለሽ። ህጋና ደግሞ ምንም አያደርግላት እመጣለሁ ብላልኩት ዘንድሮ ሊሄድ አስቤ ነበር። ቢሆንም እንኳን እናንተ ሀበሻዎች እንደዚህ አይነት ነገር ቢኖር እሷን ይሄ ነገር ያጠፋሻል ሸዋዬ፣ እንደዚህ አይነት ነገር ጥሩ አይደለም። እኛ እንዳየነው ሌሎቹ ካዩት ይጠቁሙ። ተጠንቀቂ፣ ይህን ተይው ማለት ይልቅ ነው እሱ ነው የሚቀድመው ወይስ እናንተ ለሌላ ለባድ አሳልፋችሁ ጠቁማችሁ መስጠት ነው የሚሻለው? ተምረንበታል። ሆን ብላችሁ ሰውን ለመጣል የምታደርጉት ነገር በጣም ከባድ ነው። እንደሷ መሆን ሲያቅታችሁ እሷን ለመጣል የምታደርጉት ነገር አሁን በዱኛ ቢቀር በአኼራ ዋጋችሁን ትከፍሉበታላችሁ። ይህን ያህል እንትን ማለት አልነበረባችሁም። አላህን ፍሩ፣ ተዋት፣ ትስራበት፣ ይስሩበት። የሚሰሩ ሰዎች ከቻላችሁ አበረታቱ፣ ካልቻላችሁ ዝም በሉ። እንደዚህ እያደረጋችሁ እንባቸውን አታፍሷቸው። ስደት ላይ ብዙ ችግር አለብን፣ ብዙ ስቃይ አለብን። ጭራሽ እናንተ ደግሞ ሌላ ስቃይና መከራ አትሆኑ ማለት ነው። የኢትዮጵያ ሰው እባካችሁን ምቀኝነት ምንም ማውቀው ነገር የለኝም። ለምንም አይሆንም፣ ይጎዳል እንጂ አይጠቅም። ነገም ደግሞ በኸይራት ትጠየቁበታላችሁ። ይህን ያህል ርቀት መሄድ የለባችሁም። ጭራሽ እስከ ፖሊስ ድረስ ሀበሻን የጠቆመው ብለው እስከ ስም ሲናገሩ እናንተ ምን ይመስላችኋል? ምንድን ነው ያደረገሻችሁ? ያደረገሻችሁ ነገር ካለ በይፋ ጠይቁኝ። ያጠፋሁት ጥፋት ካለ ጥፋት ሸዋዬ ይሄ ነው፣ በዚህ መንገድ አትሂጅ በሉኝ። ሌላ አሳልፋችሁ አትስጡኝ። ጥፋት ካለኝ ጥፋቴን አውቄ ይቅርታ ጠይቃለሁ። ንገሩኝ ብላለች ትናንት እያለቀሰች ማታ ላይ። ንገሯት፣ ጥፋት ካላችሁ የምትፈልጉት ከሷ ካላችሁ ንገሯት። ጦርነት እኮ አማራ ክልል ላይ ዋለ። ምን ጉድ ናችሁ ወላሂ! ምንድን ነው ስራችሁ? ይህን ያህል
ይህን ያህል ርቀት መሄድ ምን ያደርጋል? ከተማ አራላ ሐንፍሮ አሁን ደግሞ በገጠሩ ነው ያለው። ለሚሰራ ሰው ግን አሁን ላይ ለለማኝ ነው የሚያጠናክር ሰው፣ ለተሳዳቢ ነው የሚያጠናክር ሰው። ላጣርጎ እየሰደባችሁ ለማንም አይጠቅም። አንበሳ ታወርዳላችሁ። ለሚሰራ ሰው ደግሞ ለመጣል ትሯሯጣላችሁ። ይህ ሁላ ለምንድን ነው ያስፈልገው? ይቺ ልጅ ምን አደረገች? ጥፋት ካላትም ጠይቋት እንጂ አሳልፋችሁ አትስጧት። መከላከያውም ይሆን አብሮ ማደግን ልመዱ። ከሌሎቹ ሀገር ኮርጁ። በመቀኝነት የሚጠቅም ነገር የለም። ወጣትም ይሁን ተዋት ስራበት። ያጠፋው ጥፋት ካለ ጠይቁኝ፣ በሚዲያ ላይ ጠይቁኝ ብላለሽ። ጠይቋት። ይህን አድርገሻል ብላችሁ ጠይቋት። እሷም ህዝብ ይፈርድባታል። ዝም ብላችሁ ውስጥ ለውስጥ እሷን ለመጣል የምታደርጉት ነገር ግን ምንም ነገር ስለሌላችሁ ነው። ያወቁት አውቀው ሳናውቅኛ ደግሞ በተሰጠ እና እባካችሁን በተቻለ መልኩ እባካችሁ ተዋቸው፣ ይስሩ። የሚሰሩ ሰዎች አበረታቱ። ስድብ የሚሳደቡን ብቻ አይደለም፣ ጠንካራ ሰዎችን አበረታቱ። ምንም በስደት ላይ ሆኖ ልጅም ማሳደግ ትክክል ነገር የለም። አሁን በቃ ስንት ስቃይ አይታለሽ። ወላሂ ሸዋዬ ገጠር ነው። ሌሎችም ጀግና እናቶች አሉ። አበረታቱ። በቻላችሁ፣ አልቻላችሁ ዝም በሉ። እነሱን ለመጣል አትሯሯጡ። በስደትም መከራ እንደው ወላሂ በጣም ነው የሚገርመው። እኔ አንዳንድ ጊዜ በጣም ይገርመኛል የኛ ነገር። ማደጋችን አያስደስታቸውም። እናንተ ወድቃችሁ ስታይ ነው ሊረዱ የሚረባረቡ። ግን ሳንወድቅ ብንተጋገዝ ምን ችግር አለ? የኢትዮጵያን እናቶች ከወደቅን በኋላ ምን ያደርግልናል? ሳለን ብንተጋገዝ ጥሩ ነው። እቺ ልጅዋም እንደዛ ነው ያደረጋችኋት። እገዟት፣ አይዞሽ በሏት እንጂ ራሳችሁ ጠቁማችሁ የሌላትን ነገር አለ ብላችሁ አንድ አይነት 2-3 ጊዜ ቤቷን ላይ ፖሊስ ማስገባት ማለት በጣም ከባድ ነው። ግን ዋጋችሁን ታገኛላችሁ። እናንተ ራሱ ሸዋዬ ደግሞ ተጠንቀቂ። አምጥተው ገዥ መስለው በአንድ ወዲያ ውትፍ እንዳያረጉብሽ። በደንብ ስትገቢ ጧት ፈትሸሽ አጣጥበሽ ጠራርገሽ ነው መግባት ያለባችሁ። በፌስታል አድርገው አምጥተው ይጥሉብሽ ይሆናል እነዚህ ምቀኛ ሰፈሮች። እነሱ ራሳቸው የሚሰሯትን ነው ላንቺ አምጥተው የለፈጡልሽ። እያለቀሽ ታሳያቸው። ጠንክረሽ እያቸው ምርት እናመጣለን ብሎ በሚጨነቅበት ሰዓት ልጆቻችን አለምንም ነገር በተታሰሪ ራሱ ተጣርተው ይለቀቃል እንጂ ምንም አይሆንም። እንዳልሽ ወደ ኋላ ብዙ ሱቅ ላይ ያለው ነገር ቢያንትን ይላል። ግን አብሽሪ፣ ከዛ ማደርሽ ኢንሻአላህ ከራሳቸው ላይ ያላ ያውል አታልቅሽ። በኢትዮጵያ ሕዝብ እንባሽን አታሳያቸው። ከመሀል ላይ አጎታችሁ የምትደቁሱት ይሄን ያህል ላይክ፣ ሸር፣ ሰብስክራይብ አድርጉ ውድ ቤተሰቦች። እስኪ ከመጀመሪያው ጀምሮ ያለውን ቪዲዮ አዳምጡ። ምን ተሰማችሁ? የዛ ልጅ አነጋገር ምንድነው የተሰማችሁ? ላይክ አድርጉ፣ ሸር አድርጉ። ሁላችሁንም ወዳችኋለሁ።